አረረ ጭራሽ ጨብሶ ከቻላለም መቼም ጨብሰክ ነው እንበልክ እንጂ መቼም አዎ ጨብሶ ነው። ሳይ ባይጨብስ ኖሮ አክስትየው ፊት ቤቴ ላየው አልችልም ነው ወይንስ ልትበቀላት ነው? አሳይተክ ለመንሳት ምንድነው አሳይቶ ነሳት አይነት ነገር ልታደርጋት እየተበቀልካት ነው እንዴ? ዛሬ ቤቴ ማንም እንዳይገባ ያልከው ሰጣሃታል፣ አስረክባታል። ቤቷ ምን ትሰራለህ ካንተ? ሲቀጥል ደግሞ እሱን የዚህን ያህል ደረጃ የምትናገረው ያክስቷ ልጅ ነው። ያክስት ልጅ ያጎት ልጅ ማለት ወንድም ነው። ያክስት ልጅ ያጎት ልጅ ወንድም የለክም እንዴ? አቶ አብርሃም አጋሻ አብርሃም የሎትም እንዴ? አቤት እንደው አንተ ወረድክ በጣም እንደው አሁንስ በጣም ወረድክ። ማርያምን አክስትየው እንኳን ከዚህ እንዲህ አይነት ንግግርማ እኔን አቁመ መናገር አትችልም ብላ ጠላክ ሄደች። በሷ ቤት ልታስታርቅ በሷ ቤት ወደ ቤት ግባ ልትልክ ነበረ። አንተ ግን እንኳን ወደ ቤት ልትገባ አይደለም ልትታረቅ ይቅርና እኔ እንጃ ደረት ከነፋክ በጣም ማለት ነው። በሀገር ሰላም ሄርሜላን ትላንትና ከነ ሜሮን ጋራ እንትን ስታከብር 100,000 ስታከብር እናትዬ እኔ በአንድ ሳህን አብረን እንብላ በአንድ ፖፖ ካልተጸዳዳን አላችሁ። ዛሬ ሩታ ጋር መተክ ምን እንቧ ከረዩ አስባለክ? ልጅህን ለማየት ነው። ማንም ይግባ ማንም ይውጣ ምን የሚመለከትክ ነገር አለ እንዴ? ለምን ታዲያ ካሜራ አደቀንም? እንግዲህ በጂፒኤስ ለምን አትከታተልም? የሩታን ቤት ማለት ነው። ማን እንደገባ ማን እንደወጣ ለማየት ይጠቅማል። በሯ ላይ ካሜራ ለጥፍና ወይም መኝታ ክፍል ነው አይሻልህም? እስከለቀክላት ድረስ ቤቱን ምንም የማዘዝም የመታዘዝም እንትን የለህም አንተ እዛ ቤት ውስጥ ማለት ነው። ልትገባለህ፣ ልጅህን ታያለህ፣ ትወጣለህ፣ አለቀ። ልትበቀላት ይመስለኛል በእርግጠኝነት ማለት ነው። አሳይቶ ሊነሳሽ እንዳይሆን ይሄ ሰውዬ። እኔ እኮ አላምናችሁም እናንተ ዩቲዩበሮች አትታመኑም እኮ እውነት ለመናገር ብዙዎች ለበቀል ነው እንዳሉት። ግን እዛ ጋር ደግሞ እንትና በጣም ሃይ ሆና ጮሃለች። ማነች የአብርሃም እህት በጣም አቤልን በጣም እዚህ ድረስ ነው የደረሰችበት። አቤል ሽርጉድ ማለቱን አልተወ። እናቴ ቁመታቸውን የሚያካክል ፎቶ አሰርተው ሰጧቸው አቤልና ብሩክ። ወይኔ እንደው ካልዳርናቸው እንደው አንድ ቤት አንድ አልጋ ላይ ካላስተኛ ናቸው ብለዋል እኮ አቤልና ብሩክ ሄርሜላንና አብርሃምን አንድ ላይ ካላስተኛ ናቸው ብለዋል። የሚሳካላቸው ይመስለኛል። አሁን ምንድነው ያለው ምንድነው የሆነ ዘፈን ዘፍናል። በመጀመሪያ ግን ሰላም ጤና ይስጥልኝ ዩቲዩብ ቻናል ተከታታዮች፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደው ጊዜ ተርፍርፍ ይበልልኝ። ጥምቀት እየመጣ ነው፣ እንኳን አደረሳችሁ እንላለን። እንግዲህ እግዚአብሔር ይዛ ሰው ይበለን እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ነው ማለት የምፈልገው። አበረታቱኝ እንደ ሁልጊዜው እና ቢገባም ባይገባም ችግር የለው። ምን አማራጭ አለ? እንት ያለሽ አንቺማ ድምጼን እየሰማሽ እኮ ነው። ከዛ ራሱ መተሽ ኪችን ምትገቢው እርግጠኛ ነኝ። አስመሰለብሽ። ትላንት ልክ ስሰራ ስከፍት ከቻላልሽም እና ትላንትና ልክ ስጀምር ነው የገባሽው። ዛሬም እንደዛ። አዎ ድምጼ ይናፍቅሻል። ለዛ ነው አንቺ ጎረቤቴ ነችና እና አቶ አብርሃም የዛሬ ስራው የዛሬ ድራማው እውነት ለመናገር እንኳን ለዝምድና እንኳን ተመልሰው አክስትየው አሁን ልታስታርቅ አብርሃምን ተመልሶ እዛ ቤት እንዲገባ አንድ ላይ እንዲኖሩ ልታስማማ ነበር። የኛም ብሎ አስማሚ። አሁን አንተ ነህ ከሷ ጋር የምትስማማው። አሁን አክስት ናት እውነት ከአንተ ጋር ሰላም ፈጥራ እንድትኖር የምታደርግ። ጨብሶ መጥቶ እስኪ ካልሳምኩሽ ካላቀፍኩሽ አምሮብሻል ምን እንዲህ ካልክ አንተ ጭቃ የሆንክ ሰውዬ እሷን ያማረባት የሄደ ከሌላ ሰው ጋር ሳይሽ እናድዳለሁ እያልክ አንተ እርድብን ብግን ትላለህ እንጂ ደግሞ ሩታ በቃ አሁን የሆነ ወንድ ያዥና እዛ ቤት ውስጥ አስገቢው። በቃ እንዲህ እርድብን የሚል ከሆነ ማለት ነው። ያቺ እዛ እርድብን ትላለች በሱ እሱ እዚህ ደግሞ ባንቺ ለምን ሰው መጣ ብሎ እርድብን የሚል ከሆነ በመሃል ቤት ጨጓራውን አስልጡትና በቃ ድብን አድርጉት። ይሄ ነው የሚፈልገው። በቃ አንዳንድ ወንዶች ይሄ ነው ክብር የሚባል ነገር አይወድላቸው። ደግሞ አክብሪኝ ክብር ምናምን ይላል። እየዘረጠጥክ ቤተሰቦቿን ፍለፊቷ እየዘረጠጥክ ክብር ላንተ። አይ ወንድ አንዳንድ ወንድ እንኳን ይሄ ልጅ እኮ ነው ብያለሁ። በጣም ተነክቷል። አብርሃም
የሚረዳውና የሚረዳው ሰው ነው ያጣው። እሱን ጸበል የሚወስደው እሱን በቃ ወደ ራሱ እንዲመለስ ብቻውን አልተዋሉት። ቤተክርስቲያን አልወስደሃሉት፣ ጸበል አላስገባሃሉት በቃ እንጂ ልጁ በጣም ተነክቷል እኮ። ጤነኛ እኮ አይደለም። መሄድ ስላለበት ይሄዳል፣ መምጣት ስላለበት ይመጣል፣ መስራት ስላለበት ይሰራል፣ ማግኘት ስላለበት ያገኛል እንጂ በደመነፍስ እኮ ነው እየሄደ እየመጣ ያለው። በደመነፍስ ነው እየተንቀሳቀሰ ያለው። ይሄው የምናየው ሰው በሀገር ሰላም ጨብሶ መጥቶ እንደዚህ ይላል። ኦኬ ጨብሶ መጥቶ እንደዚህ ይላል። ረብ ተሰቀለው ጌታ። ዛሬ ደግሞ ሰዎች ሁሉ እንደው ኑሯቸውን ኪችን ሊያረጉት ነው እንዴ? ገባ ወጣ እያሉ አስቸገሩኝ እና አጉል ሰዓት ነው መሰለኝ የገባሁት። እና ምን ለማለት ነው ትላንትና ከሄርሜላ ጋራ በአንድ ፖፖ ካልተቀመጥን በአንድ ሳህን እንደበላን በአንድ ፖፖ ካልተቀመጥን ብለዋል። ጽጉ ደግሞ ሄርሜላን ጭራሽ 100,000 ላይ ትጋብዣታለሽ። በእርግጥ ፈቀዳችሁላት እኮ በቃ አሁን እንደፈለጋት ገብታ እንድትወጣ እንደፈለጋት እንድትናገር በቃ ሩታ ካልፈለገችው ማስማማት የሚባል ነገር መንገድ መክፈት ሲቻላችሁ እሷን ጭራሽ እንድትቀርበውና እንዲህ አይነት ነገር እንዲያደርጉት አድርገዋል። እሷ ማናት እዛ ጥሪ ቦታ ከሱ ጋር አንድ አይነት ለብሳ እንድትመጣ የተፈቀደላት? ሜሮን ድሮም አሽቃብጤ ናት። ሜሮን አሁን ሩታን ስጠይቅ አላየናት፣ ቤቢ ሻወር ላይ አላየናት፣ ቤቷ ስትገባ ሰርፕራይዙ ላይ አላየናት፣ ምንም ቦታ ላይ የለችም። አራስ ቤት ሄዳ አልጠየቀቻት። ለነገሩ ሜሮን ሰዎችን ማፋታትና ሰዎችን ህይወት መበጥበጥ ነምበር 1 ናት። ሚዲያው ላይ የመጀመሪያ ሰው ናት። የሰውን ህይወት ትበጠብጣለች። ከዛ ደግሞ ይሄንን ያልተ እንትን ያለ ሰውነቷን ይዛ ሰዎች ጋር ትሄድና መልሳ ሰላም ለማፍጠር ትሄዳለች ማለት ነው። ሰውን ብጥብጥ ካደረገች በኋላ ማለት ነው። እና እስከ መቼ ድረስ እንደዚህ አይነት ድራማ እየሰራች እንደምትኖር አላውቅም። በስማ እና ምንድነው እሱ ስሙ አቶ አብርሃም ዛሬ እንግዲህ ጨብሶ መጥቶ ቤቱን ብጥብጥ አድርጎታል። ልጁንም ሳያይ ወጥቷል። የናፈቀውንም ጉንጭ ሳማ አድርጎ ወጥቷል። እሷም እንዲያት ትፈልጋለች። ወደዛ ወደዚህ ትገላበጥለታለች፣ ፊቷን ታለሰልስለታለች፣ ጸባይ ሰናይ ሆና ትቀርብለታለች። ቤት በኩል ይራቃት። እኔ እኮ ልጁ አንድ ህይወት እኮ መምራትና አንድ ህይወት መኖር ነው ያቃተው። በነገራችን ላይ ከማን ጋር መኖር እንዳለበትና እንዴት ሆኖ መኖር እንዳለበት እያቃተው ነው ማለት። ወይዛ ወሰነ ወይዚ ያልወሰነ በልጅ አማይቶ ይበላል ምን ተብሎ የሚባል አባባል አለ። በልጁ ሰበብ እየመጣ የሷን ሰውነት እያየ የሷን እለት የሚጨምርባትን ውበት እያየ ታየኝ እኮ እዛችኛው ጋር ሲሄድና ሲተኛ ማለት ነው። የህልም እንጀራ ይሆንባታል። እሷም እሱ የህልም እንጀራ እየሆነባቸው ይኖራሉ ማለት ነው። ሰው ያደር እንደዚህ እየዘቀጠ ይሄዳል። አብርሃም እኮ እየዘቀጠ እየሄደ ነው። ንግግሩን አይታችሁታል። አክስትየውን ፊት ልጁን ምን ሊዘርፍክ ነው? አሁን ቴሌቪዥንክን፣ ሶፋክን፣ የኪችን መደርደሪያዎችክን ወይንስ ምንድነው ፎቶክን፣ አልጋህን ተሸክሞት ሊሄድ ምን ሊሰርቅ ነው? ቦርሳችሁን ነውር እኮ ነው አይባልም። እውነት ጠጥተክም እንኳን ቢሆን አይባልም። እንደዚህ በዚህ ልክ አክስትየውን ማክበር እንኳን የሚባል ነገር አለ። አክስትየውን አክብረ ከሱ ጋራ በቀል ስላላችሁ ልትበቃቀሉ ትችላላችሁ በቃላት ቢሆንም ግን አክስትየውን እንኳን ማክበር አለብክ ማለት ነው። ከሩታ ጋራ ሰላም መሆን እፈልጋለሁ እያልክ የማይሆን ዝባዝንክ እየቀበጣጠቅ እዚህ ጋር ደግሞ መጣ ሌላ ነገር ማድረጉ ሼም ኦን ነው። ሼም ኦን እናቴ ብሩክ እና አቤል ቁመታቸውን የሚያካክል ፎቶ ስጦታ ሰጥቷቸዋል። አበደች እኮ እሱን ስታይ አበደች። እንደው የሚያደርጋትን አሳጣት እኮ። ምን ሲጀመር ይሄ ፎቶ እኮ እንትናችሁ ላይ ተነዋል እኮ የሄርሜላ እንትን ላይ ቴሌግራም ወትስ ማነው ስሙ ይሄ እዚህ ቻናል ላይ ዩቲዩብ ቻናሏ ላይ የአብርሃምና የሷ ፎቶ እኮ ነው የተቀመጠው። ታውቃላችሁ? እንደው ልብ ብላችሁ ካላያችሁ እዩና መስክሩ እሺ። የሷና የሱ ፎቶ እኮ ነው የተቀመጠው ሲከፈት ጀምሮ ያለው የመጀመሪያው እንትኑ ላይ ማለት ነው። እና እሱን ነው አንስቶ አሁን አሳጥበው የሰጧት ማለት ነው።
ፎቶ ታጥቦ ተሰጣት ማለት እንግዲህ እድሜ ልኳን ጥርሷ አይደለም ቂጧ ሲስቅ ነው እየኖረ በቃ እሱን እጇ ለማስገባት ሌት ተቀን እንደ እንትን ነው የምትሳለመው። እናትዬ ሌት ተቀን እሱን እዛ ቤቷ ውስጥ ያየች ነው የሚመስላት። አብርሃም ከነ ማንነቱ እዛ ውስጥ የመጣ ነው የሚመስላት እኮ ፎቶን እያይ ስትወጣ ስትገባ ስትለው እንደ ቤተክርስቲያን ስትሳለሙ ስትወጣ ስትገባ ዳሰስ ያርገኝ ከንፈሩ ቢናፍቃ ከንፈሩን ትስመዋለች። ምኑንም እየሳበችው አልጓጎና አድርጋ ጭራሽ ታብዳለች በፍቅር ማለት ነው። እሱም ይለይላችሁ ብሎ ተሰጥቶታል። የሆነ ዘፈን አስገብቶ ነበረ። ዘፈኑን ረሳሁት። አሁንስ ምንድነው? ወይኔ በማርያም ዘፈኑን ረሳሁት። ማርያምን ተዘፍኖልታል። በቃ ልቡ እየሄደ ነው መሰለኝ ማለት ነውና ልቡ እየተከፈተ ነው መሰለኝ ለሷ። እውነትም አፍቅሯታል። ይሄማ ገብቶለታል። በቃ የሄርሜላ ቻፓ ገብቶለታል መሰለኝ። ከሩታ ግን አይበልጥም ብሮ ምንም ቢሆን ገብተህ ያየከው የነካከው የዳሰስከውን የመሰለ ነገር የለም። በውጪ ላይ ከምታየው ይበልጣል። በውጪ ላይ የምታየው ያኛው እንደዚሁ ነው። ምናልባት ዋና ውስጥ ነው አብረክ ያየከው ማለት ነው። ያ የጠቆረውን እንትን ማለት ነው። እና አቶ አብርሃም መሄድ ስትፈልግ ጸባይክን አሳምረክ ጸባይ ኖሮክ ተቅለስልሰ አንገትክን ደፍተ እንዳልሽው ይሁን የፈለግሽውን አድርጊ የፈለግሽውን ሁኚ ብቻ እኔን አትከልኪኝ። እየመጣውኝ እንኳን ይሄን ናፍቀኝን ገላ እንኳን እያየሁት እየተጎመጀውለት ለሂድ ብለክ ማለት ሲገባክ ጭራሽ ራስን ሰቅለ ራስን ኮፍ ሰክቶጣል። ተው እንዲህ አይደለም። ተው የልጅን እናት እንዲህ አይደለም ልመለስባት እያልክ ምት አያት ተው እንዲህ አይደለም። እኛ እንግዲህ እስከመቼ መክረን እንደምንችል አናቅም። እስከመቼ መክረን እንደምንችል አናቅም። እንትና እንኳን እውነት ለመናገር ዛሬ በጣም ያስደሰተኝ ብሩክ የሃይሚ ማለት ነው። ሴት ልጅ እንኳን ሊመታ ሴት ልጅ እንኳን ኒንጃ እንኳን እጁን ሊያሳርፍባት ጮክ ብሎ እንኳን የማይናገራትን ዛሬ ግን ችሎ ከአቅሙ በላይ ሲሆንባት እቺን እርጉዝ ሴት እንዴት እንደጠፈጠፋት አይታችኋል አይደል? በቃ እንዲህ በገዛ እጃችሁ ፊት ትሰጡና ፊት ታረጓቸዋላችሁ። ልጆቹ ከኛ በላይ ሰው የለም ብለው ይላሉ። እላያቸው ላይ ቁጭ ብለን ካልሸናን ይሉባቸዋል። ስለዚህ ከመጀመሪያ ፊት ባይሰጣት ኖሮ እዚህ ደረጃ ልጅቷ ባልደረሰች ነበር። ጭራሽ ቪዲዮ አለች። አሁን ይሄ በዚህ በእንትን አቀነባብረሽ ይዘላል አውቀነዋል እኮ። አሁን እኔ የሆነ ነገር ሰውን ለተንኮል ባስብ የሆነ ሰው ሙሉ ፎቶ ከላከልኝ ያንን እርቃኑን አድርጌ በቪዲዮ አቀነባብሬ ምናምን የመጣው እንትን እኮ ራስን ቁጭ ያደረገልሽ እኮ እያየን ነው። ምን ነበረ ስሙም ጠፋብኝ። ልጄ እንኳንም ጠፋብኝ። ይሄ ቴክኖሎጂ እያሳበዳችሁ ያለበት ዘመን ላይ ቪዲዮ አምጥቼ ያሳያለሁ። ቁጭ እኮ ነው የሚያደርግልሽ። የምትፈልጊውን ማዘዝ ብቻ ነው ላንቺ የሚጠበቅብሽ። እንዲያርግና ስጠኝ ብለሽ ብቻ ማዘዝ ብቻ እኮ ነው በቃ። እሱ እንደምትፈልጊው አድርጎ ከነ ድምጽ ከነ ምናምኑ ብድ አድርጎ ይልክልሻል። ከዛን ይሄው ቀኑን ሁላ ጽፎልሽ ማለት ነው። በዚህን ቀን እኔ ጋር ነበርክ፣ ይሄው እንደዚህ ነበር ላይፍ ያሳለፍነው፣ እንደዚህ አይነት ነገር ነበር የለበስከው፣ እንደዚህ ብለሽ እኮ ማድረግ ነው በቃ አለቅ። ከዛን ያቺ ጅል በግ ደግሞ ታምናለች። ታምንና በቃ እውነት ነው ብላ ህይወቷን ትበጠብጣለች። ነገ ሌላው ጋር ትሄዳለች፣ ነገ ሌላው ጋር ሄዳል። ይሄው እንደዚህ አይነት የለመደ እንትን ህይወቷ እየተበጠበጠ ይሄዳል ማለት ነው። እንትን ያለ መስሎኝ ፈርዋለሁኝ እኮ ወይ በእጄ እንደዚህ ይዤ ማውራት አለብኝ እንጂ ካልሆነ እና በሱ ያምናሉ። እንዴት እንደጠፈጠፋት ማለት ነው። ልጁ ራሱ በዚህ አይነት እውነትም ጠራጠራለሁኝ። ልጅቷ እኮ አባቱ የልጁ አባት እንኳን ማን ሴቶች እኮ ሚዲያ ላይ የሚመጡት ከማን ጋር እንደተኙና የየትኛው ልጅ የየትኛው ወንድ አባት በወዳቸው እንደተሸከሙ ሳያውቁ ያንተ ነው ያንተ አይደለም ብለው ክርክር ውስጥ የሚገቡ የመጨረሻ እኮ የወረደ እንትን ላይ ነው። ለስንት ወንድ ነው እግርሽን ከፍተሽ የሰጠሽው? ለስንት ወንድ ነው እሱ ራስሽን አሳልፈሽ የሰጠሽው? በዚህ ላይ ያል ደረጃ ያንተ ነው ያንተ አይደለም፣ የኔ ነው ያንተ አይደለም፣ የሱ ነው እየተባባላችሁ ሚዲያ ላይ ክርክር። ህፃኑ ሆድሽ ውስጥ ተቀምጦ አባቴ ማን ነው አባቴ የትኛው ነው ብሎ እንግዲህ ነገ እንትን ሲል ጂሰስ አቤት የተዋረደ ዘመን ላይ መድረስ፣ አቤት የተዋረደ ዘመን ላይ መድረስ እኮ እንዴት የሚያሳፍር ነገር ነው! እንዴት የሚያሳፍር! በዚህ ያህል ደረጃ
በዚህን ያህል ደረጃ እንደዚህ ወርዳችሁ ዘቅጣችሁ ራሳችሁን አጋልጣችሁ ራሳችሁን አሳልፋችሁ እንደ ጨዋ ሴት እንኳን ሆናችሁ ምን አለበት ነው ለአንድ ወንድ እንኳን እንደተገናኛችሁ አድርጋችሁ ብትሉ እንደው ለ30 ወንድ ሚዲያ ላይ መታየት እንደው ለእናንተ ብርቅ ሆነባችሁ? ለ30 ወንድ እግር መስቀል ለእናንተ ብርቅ ሆነባችሁ? ነውር እኮ ነው። እንደው ከአንድ ወንድ ጋር እንኳን ተገናኘው ብለሽ ስትይ እኮ ነውር ነው፣ ትደብቂዋለሽ። ምክንያቱም ከትዳር በፊት የሚባል ነገር አለ። በተለይ በዚህን ሰዓት ላይ የሆነች ልጅ አለች እናቴ ከሆነ ልጅ ጋር ቃልን ታቋት እንደሆነ ፍቅረኛ የነሽ ብሎ ህግሽን ካልሰጠሽኝ ብሎ ሲላት ህጌ የለም ብላ ሸወደችው። እሷ ግን ልጃገረና ከሱ ጋር ምንም ነገር ማድረግ ስለማትፈልግ ማለት ነው በቃ ልጃገረድ አይደለም ህግ የለኝም ብላ ሸወደችው። ተዋት፣ እሷም ተወቹ፣ ተገላገለች። ሰው እንዲህ ነው ሰውን የሚሸውዱ የከተማ ላይ ስትሆኝ። እነዚህ ጅልጦች እናቴ ለዛም እግራቸውን ይሰቅላሉ። ለየትኛው ልጅ አባት ሆዳቸው ውስጥ እንደተቀመጠ ያቁም ህፃኑ እስኪወለድ ድረስ ህፃኑ መከራ አባቱን ወጥቶ አባቱን እስከሚያይ ድረስ ህፃኑ ሆዷ ውስጥ ጭንቀት፣ በሰላም መገላገል አለመገላገል ስንት አይነት የሚያስጨንቅ ነገር አለ። እነሱ ገና አባቱ ይሄ ነው አንተ ምን አገባ? አባቱ እሱ ነው አባት ያልሆነው እኔ አባት አይደለሁም አባት የሆነው አንተ ያንተ አባት አለ። አቤት እግዚእትነ ወላዲቷ! ይሄ ሁሉ ምን ያመጣ ነው? ገንዘብ፣ ሚዲያ አወቅሽ ሲሏት ቤዚን ከእስር ቤት ወጣች። እንደው ማርክ አንዳንዴ እውነት ከእስር ቤት ወጣ ቤዚ አንተ ጋር ልጥፍ እንድትል ነበር የፈለገው። የምትገርሙ ጉደኞች እኮ ናችሁ። ለአንቺ ብዬ ለሷ ብለህ እኮ እስር ቤት ላይ እሷን የምታስተባበትን ዋስ ትፈልጋለህ እንጂ ከሷ ጋር ገና ለገና እንትን ዋና ለዋና ትሽከራከራላችሁ። ዋና ለዋና እየተሽከራከራችሁ ነው የሩታና የአብርሃም ህይወት እስከ ወዲያኛው እንደዚህ ስርዝ ድልዝ ሆኖ የቀረው ማለት ነው። አርፋችሁ ብትቀመጡ ኖሮ ምንም ቢቀርባችሁ ነው። በቃ አርፈ እሷን ማስፈታት የምችልበትን መንገድ ትሄዳለህ እንጂ ይሄው ቤዚ ወሰነች፣ አለቀ። እንዲህ ነው። የተዝረከረከ ላይፍ ይኖራችኋል። ከተዝረከረኩ ሰዎች ጋር እየመጣችሁ የተዝረከረከ ቋሚ ህይወት አይኖራችሁም። 30 ሴት እያስገባችሁ በህይወታችሁ 30 ሴት አጉል ረጂ፣ አጉል አዛኝ፣ አጉል ደጋፊ አይነት ነገር እየሆናችሁ ህይወታችሁን በገዛ እጃችሁ ታጡታላችሁ። ለማንኛውም እዚህ ላይ በቃኛል። አመሰግናለሁ። ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ ግን እያደረጋችሁ እሺ።